ተነጋግረው ነው ሰንበት ተማሪዎቹ። ስለዚህ ደብሩ ይፈቅዳል። በዚህ የባንክ ቁጥር ቢገባላቸው የትንሣኤ ዕለት ሰርተው ያበላሉ። እኛ ደግሞ ከላዩ ላይ 5 ሳንቲም ታክስ ምናምን እንትን ቀረጡን አንቀርጥም፣ አንወስድም፣ የቤተክርስቲያን ገቢ ብለን አንወስድም፣ አውጥተን እንሰጣቸዋለን ይላሉ። ለምሳሌ በሬ በ70 ሺህ ብር ቢያገኙ በ10 ሺህ ብሩ ጤፍ ደግሞ ተወዶ ሊሆን ይችላል። ብቻ የሆነ ነገር አድርገው እንትን ይላሉ ማለት ነው። አንዳንዶቹ 80 ሺህ ብር ልከው የጤፍ 20 ሺህ ብር 25 ሺህ ብር የላኩ ስላሉ ማለት ነው። ይህን ነገር በደንብ ማጥናት አለብኝ። የሰው ኑሮ እንዴት ነው፣ ገንዘቡ እንዴት ነው፣ ጤፍ ስንት ነው የሚለውን ማየት አለብኝ። ግን መርዓተ ሥላሴ ከአሜሪካ ልከዋል፣ ሆሳዕና ደቡብ ማለት ነው። ምዕራብ ጎጃም ላይ ደግሞ ባህር ዳር ላይ መላኩ የሚባል ፈረንሳይ ሀገር አለ። የሰራዊተ ጌዲዮን መስራች አባል ነው። ልኳል እና አገናኝቷል። ሰንበት ተማሪውን ከሚረዱት ሰዎች ጋር አገናኛለሁ በስልክ። የስልክ ወጪ ችግር የለም። ጀርመን ሀገር 7 ሰዎች አሉ። ላይካ ካርድ ይገዙልኛል። አለቀ። ላይካ ካርዱን ፍቀው ይልኩልኛል። እኔ ማገናኘት ነው። አይደክመኝም፣ አይሰለቸኝም። ስለዚህ ጎጃምን በመወከል ምዕራቡን ክፍል ማለት ነው ባህር ዳር ላይ በአታ ማርያም የሚባል ቦታ ላይ እሁድ ዕለት ነዳያንን ያበሉልናል ማለት ነው። ወልዲያ ደግሞ ኪዳነ ምሕረት ነው፣ ሰሜን ወሎ ማለት ነው። አብዮት የሚባል ልጅ ከአሜሪካን ሀገር አብዮት የሚባል ልጅ ልኮላቸዋል። ወልዲያ 1 በሬ 1 ሰንጋ አስቀምጠንላቸዋል ማለት ነው። እንደገና ጎጃም እንመጣለን። መርጦ ለማርያም ይኸው አብዮት የሚባል ልጅ ሌላ 80 ሺህ ብር ከፍ አድርጎ ልኳል። መርጦ ለማርያም አስተዳዳሪው የገዳሙ አስተዳዳሪ ናቸው የደወሉልኝ እና ሰንበት ትምህርት ቤቶችም አይደሉም፣ ራሳቸው የገዳሙ አስተዳዳሪ ይኸው ልኬላቸዋለሁ ከነ ጤፉ ከነ ምኑ አድርገው። እነሱ ደግሞ ነዳያንን የትንሣኤ ዕለት ካህናትም ቢያቀምሱልን ደስ ይለኛል። ሲጾም የከረሙ ሰዎች አቤት ታድለውና ቢወት ክርስትና ስማቸው እየተጠራ በመርጦ ለማርያም በኪዳነ ምሕረት በጣም ደስ ይላል። ቅድም ያልኳችሁ ሰቆጣ ጉዝጉዜው መጣች። ደግሞ የትም አጠፋ ጉዝጉዝ ከካሊፎርኒያ የላሊበላ ሬስቶራንት ባለቤት ደግሞ ከአሜሪካ ሰቆጣ ላይ ልካላቸዋለች ከነምኑ። እሷም ደግሞ የሰሜን ወሎ ልጅ ናት። የደረሳትም ደግሞ እንደ ድል ሰቆጣ ነው። በጣም ደስተኛ ናት። ከአሜሪካ ነው የሰጠችው ማለት ነው። ከዛ ወደ ሸዋ ስንመጣ አምቦ፣ ምዕራብ ሸዋ አምቦ ነው። ኢየሱስ ቤተክርስቲያን ደርሷቸዋል። አይደለም ስላሴ ይበሉኝ ኢየሱስ እንደዚህ ከሁለት አንዱ፣ በጣም ይቅርታ ለሱ ደርሷቸዋል። ከአሜሪካን ሀገር ልዩ ናት። ልዩ እንግዲህ ደቡብ አልጋዬ ማርያምን ያሰራቸዋለች። ሰሞኑንም ስትሰራ ቆይታ በፍጹም በቤተሰቤ ስም 1 ቦታ አበላለሁ ብላለች። ምዕራብ ሸዋ ደርሷታል ማለት ነው። ምዕራብ ሸዋ ተረክበዋል፣ ገንዘቡን ተረክበዋል። ከዛ 4 በሬ የገዛልኝ ሰው ነው የሚመጣው። ሙሌ ይባላል። ሰራዊተ ጌዲዮን ናቸው እነዚህ ሁሉ። ሰራዊተ ጌዲዮን ጉዝጉዝም ሁሉም ሰራዊተ ጌዲዮን ናቸው። የዚህ የዘመድ ቲቪ መስራቾች ናቸው እና የተግባር ሰዎች ናቸው። ሙሌ ደግሞ ሙሌ ወዳጄ ነው። ሰሜን ጎንደር ደባርቅ ላይ አገናኝቻቸዋለሁ። ከአሜሪካ ብሩ ደርሷቸዋል፣ ተረክበናል ብለዋል። ሰንጋውን ይገዛሉ፣ ሰንበት ትምህርት ቤቶቹ ያበላሉ ማለት ነው። እንደገና ደቡብ ጎንደር ላይም ሙሌ የሚባለው ልጅ ነው የመደብኩት። ደብረ ታቦር እዚያ የሚገርሙ ልጆች ነው ያገኘሁት። በደብረ ታቦር ያሉት ልጆች የሚገርሙ ናቸው። አገናኝቻቸው ሁሉም በጣም ደስ የሚሉ ናቸው ሰንበት ተማሪዎቹ። ይኸው ሙሌ የሚባለው ደግሞ ቤኒሻንጉል ውስጥ መተከላካይ ሙሌ 1 በሬ 1 ሰንጋ ጥሎላቸዋል። ሙሌ እንደገና አፋር የት ነው? አንደኛው ከተማ ውስጥ ላለ አፋር፣ ያኛው የአቡነ ዮናስ ነው። ይህንን ደግሞ ሙሌ ከአሜሪካን 4 በሬ ተመልከቱ። 4 በሬ ዘመድ ይስጠን እንጂ ከዚህ በላይ ነው የምናደርገው ሲሉ እኔ ሐሞቴ ፍስስ ነው የሚለው። አቤት ደስ ሲል! አቤት 6 ብር 10 ብር ለማውጣት ክፍል የሚለው ሰውነ እንደው የሚገርም ነው። ሙሌ ይሄንን አድርጎልኛል። ሙልዬ እግዚአብሔር ይስጥልኝ፣ ይጨምርልህ። ደግሞ አለ አዲስ ዓመት አለ፣ መስቀል አለ። አዲስ ዓመት የምንሰራው ደግሞ የተለየ ነው። አዲስ ዓመት
ከሰንበት ትምህርት ቤቶች ጋር ነው የምሰራው። ከሰንበት ትምህርት ቤቶች ጋር ልክ ትምህርት ከተዘጋ በኋላ ሰንበት ትምህርት ቤቶች የፈተና ውጤት ሲታወቅ የሚቀጥለውን ዓመት የኦርቶዶክሳውያን ተማሪዎችን ሰንበት ትምህርት ቤት ዝማሬ ብቻ ሳይሆን ትምህርት ሃይማኖት ብቻ ሳይሆን የሚቀጥለውን ሳይንሱንም እንዲማሩ የሰንበት ትምህርት ቤቱ በየክፍሉ አድርገው ያስተምሯቸዋል። ከዚያ በኋላ የተመረጡትን የአጥቢያ አብያተ ክርስቲያናት እናይና ከሰንበት ትምህርት ቤቶች ጋር እንነጋገርና ዘመድ ሚዲያ ይከፍትና ከዚያ እዛ ለምሳሌ ቀጨኔ ደብረ ሰላም ከሆነ የተማሩ ስንት ተማሪዎች ናቸው? የተከታተሉት ያልቀሩት ስንት ተማሪዎች ናቸው? ለምሳሌ 3ኛ ወደ 4ኛ ክፍል ያለፈው ሰው ተምሯል ወይ? 4ኛ ክፍል ዝግጅት እንዲያደርግ ማለት ነው። ምክንያቱም ኦርቶዶክስ አሁን ሰው ነው የሚያስፈልጋት፣ የተማረ ሰው፣ የነቃ ሰው፣ በሁለት ወገን የተሳለ ሰው ነው የሚያስፈልጋት፣ በሁለት ወገን። ይህ በዚህ ደግሞ ተወዳዳሪ መሆን ስላለባቸው የቤተክርስቲያኑን ትምህርት እየተማሩ እንደገና ዓለማዊ ትምህርት የሚማሩ ለነዛ በሙሉ እስራስ ገዝተን እስክሪብቶ ገዝተን የትምህርት መሳሪያ ገዝተን እንልካለን። የተማሩት 10 ቀጨኔ ደብረ ሰላም ትምህርት ቤት 30 ተማሪዎች ከተማሩ ለ30 ተማሪዎች ገዝተን ቦርሳ ምናምን ተነጋገር ከድርጅቶች ጋር እንነጋገራለን፣ እንከፍላለን። ይሄን ዘመድ ይሄን ያህል ተማሪ ዳይ እንልካለን። እነሱ ደረሰን ይላሉ። ከዛ ቪዲዮ ሰርቶ ይልካሉ። የ5 ደቂቃ ለልጆቹ ቦርሳው ምኑን እየሰጡ ማለት ነው። ኮርተው በቃ ዘመድ እያስተማረን ነው ይበሉ። ዘመድ ሚዲያ እያስተማረን ነው እንዲሉ ጋና ክረምት ላይ የምንሰራዋለን። ሙሌ ተዘጋጅ፣ ስንት ደርዘን ደብተር ነው የምትገዛው? ይህንን ታዲያ አዲስ አበባ ብቻ አይደለም፣ ትግራይ ውስጥ፣ ጎንደር ውስጥ፣ ወሎ ውስጥ፣ ጎጃም ውስጥ፣ ወለጋ ውስጥ፣ አሩሲ፣ አፋር፣ ሶማሊያ ክልል፣ ሀረር፣ ድሬዳዋ፣ ደቡብ፣ ጋምቤላ፣ ቤኒሻንጉል እያለን እናደርጋለን ማለት ነው። ይህን ከሰራን ለኢትዮጵያ ምን አደረግኩላት ሲባል ይሄ ማለት ነው። አንዳንዶቻችሁ ወደ ውጭ ወጣችሁት ከሀገር እንድትወጡ የተደረገው በዲቪ ይሁን በጋብቻ ይሁን በሜክሲኮ ይሁን በባህር ይሁን በአየር ወለድ ይሁን በምንም ብቻ የወጣችሁት ለራሳችሁ ብቻ እንድትኖሩ አይደለም። ለራሳችሁ ብቻ እንድትኖሩም አይደለም፣ ለሌላውም እንድትኖሩ ነው። እግዚአብሔር ይሄ ጫንቃው ይችላል፣ ይሄ ጎበዝ ነው፣ እኔ አጸነዋለሁ ብሎ ለእናትህ ለአባትህ ለሰፈርህ ሰው እግዚአብሔር ወደ ውጭ ያስወጣ ማለት ነው። እዚህ ለኢትዮጵያ መስራት ማለት ይሄ ነው። በኢትዮጵያ ውስጥ ለተቸገረ ለአንድ ሰው ካደረግን ለኢትዮጵያን ረዳን ማለት፣ ኢትዮጵያን አገዝን ማለት ያ ነው። እነዚህ ቤተሰቦች ደግሞ ለትምህርት ወጪ ብለው የሚያወጡትን እኛ ደግሞ በተቻለ መጠን ከሸፈንላቸው አለቀ። እኛ የመላ ኢትዮጵያን አንችልም። እኛ የምንችለውን ስናደርግ ሌላው ደግሞ የሚችለውን ያደርጋል። ሰንበት ትምህርት ቤቶች ከማብላት ትንሣኤን ጠብቀው ደግሞ ያችን በሬ ከማብላት ደግሞ አዲስ ዓመት መጥቷልና የዩኒፎርም መንግስት ሊችል አላላቅም የትምህርት መርጃ መሳሪያ የደብተርና የስራስ መግዣ ብለው ለምነው ገዝተው ቢያቀርቡ በቃ ተገላገሉ። ቤተሰብ እንዴት ያርፍ ነበር። ይህንን እናደርገዋለን። እግዚአብሔር እድሜ ጤና ይስጠን ብቻ እና ሙሌ በጣም አመሰግናለሁ። እንግዲህ ከዛ ወደ አክሱም እንሄድ ነው። አክሱም ፋንትሽናት የደረሳት ሰራዊተ ጌዴዎን ፋንትሽናት የደረስ ሁላችሁም የሁሉም እድለኞች ናቸው። ግን ፋንትሽ ከአሜሪካ ቬጋስ ናት። እንደውም ሊገዙልኝ ማለት ነው የሸሚዝ ምናምን ሊገዙልኝ ገብቼ ትልቁ ሞላቸው ነው አሉ። በኋላ የሆነች ጻል እየሮጠች መጣ ተጠመጠመች ቢ ለቤተሰቦቿ ሄዷል ነገረ ነገር ይግዛ በቃ እንዲሁ በእግዚአብሔር የትንሽ ልጅ እኮ ናት። የ8 10 ዓመት ልጅና ከህፃናትም እዛ አሜሪካ ያዩኛል አልኩ። ምክንያቱም ቤተሰብ ቁጭ ብሎ ሲያይ ልጆች ያያሉ፣ ዘመዴ ብለው ያያሉ አልኩኝ። በአሜሪካን ያየሁት በጣም በእውነት
ህፃናት እንዴት እንደሚያዩ ማለት እና የዛች እናት ናት። የዛ አስታወሰችኝ። በጣም ነው ደስ ያለኝ። አንድ ቀን ፎቶ አንስተሽናል እና ፋንቲሽ ትልኪልናለሽ። ያንን ፎቶዋን የህፃኗን እንለጥፋለን። እናንተ ትመርቁልኛላችሁ። እሷ ለአክሱም ልካለች። ደርሷቸዋል። አክሱሞች ጸሎተ ማርያም ያደርጋሉ። ሰንበት ትምህርት ቤቶቹ አባቶችን ያስገድፋሉ። ከዚያ በኋላ ድሆችን ያስገድፋሉ ማለት ነው።